በዚህ ስራ እምነት የለም። ከታመነልን እንጠቀምበታለን። ከካደን አይሳካልንም ወይ ደግሞ አደጋ ውስጥ ልንወርቅ እንችላለን። ታዲያ ተጠባባቂ ማምጣት አልነበረብንም? ሞገስ ጊዜ የለንም። ካሌብ እዚህ ከተማ ውስጥ አለመኖሩ ለኛ ጥሩ አጋጣሚ ነው። ደግሞ ሲንቀሳቀስ እሱ ጠባቂዎቹን አብሮ ይዞ ነው የሚንቀሳቀሰው። ስለዚህ ቀስ ብለን ገብተን እንፈትሻለን ማለት ነው፣ ምንም መሳሪያ ሳንይዝ። ያኔ ብሩክ መኖሩና አለመኖሩን እናረጋግጣለን ማለት ነው። በጣም ጥሩ። ሰዎቹ በጣም አደገኞች ናቸው፣ መጠንቀቅ አለብን። እያንዳንዱ እርምጃችን በጥንቃቄ ሊሆን ይገባል። ሄሎ ሞገስ፣ ቤት ነሽ አይደል? ደርሰሻል ሳልልሽ? አዎ ገብቻለሁ። አሁን ወደ ሰፈር አካባቢ ነኝ። ምን ይዤልሽ ልምጣ ታዲያ? ምንም ሞገስ፣ አንተ ብቻ ቶሎ ና። እሺ መጣሁ፣ ደርሻለሁ። ባለቤቴ ደርሷል፣ ቶሎ ውጣልኝ እባክህ። ስሚኝ፣ የህግ አካል ነኝ። ራሴ እንዴት መከላከል እንዳለብኝ ጠንቅቄ ያውቃለሁ። ስለዚህ ችግር እንዳይፈጠር ማድረግ ያለብሽ ያንቺ ድርሻ ነው። ምን ማለት ነው? አልወጣም። አሁን ማረፍ ፈልጋለሁ፣ ውጣልኝ። ለምንድን ነው የማትወጣው? በቃ አልወጣም። እንዴ ምን አይነት ፈጣጣነት ነው? ፖሊስ እጠራለሁ። ልትደፍረኝ ነው እንዴ? ያልተደረገና ያልተሞከረን ነገር እንደተደረገ አድርጎ በመቁጠር አንድ ንጹህን ሰው ለመክሰስ መሞከር ወንጀል ነው። አረ ስለፈጠረህ ውጣልኝ። በእናት በልጆች ይሁንብህ፣ እባክህ ውጣልኝ። ጥሩ፣ የምወጣልሽ አንድ ነገር ለማድረግ ከተስማማን ብቻ ነው። እሺ፣ አሁን ግን ውጣልኝ እባክህ። ነገ በምልሽ ቦታ ትመጫለሽ። እሺ ችግር የለውም እመጣለሁ። አሁን ግን እባክህ ቶሎ ውጣልኝ። ምን አገኛችሁ? ምንድነው? ንገረኛ። ቅድስት እርግጠኛ አይደለሁም፣ ግን በምሳሌ ሰበብ ሊኖር የሚችልበትን ስፍራ ሳናገኘው አልቀረንም። እንዴ ጋሽ ያለበትን ነው መድብል? ጥርጣሬ ነው ቅድስት። ዛሬ እኩለ ሌሊት ላይ ቀጠሮ አለን። የቻልነውን እንሞክራለን። እና ጋሽ ያለበት ቦታ ልትሄዱ ነው? አዎ፣ ወንድሜን ሬሳውንም ቢሆን አግኝቼ ከሞትኩኝም እሞታለሁ። ኧረ በስመ አብ በል መድብል። እንዴ የሰይጣን ጆሮ ይደፈን። ምን ሆነ ነው? ቅድስት፣ ሰይጣን ደግሞ ምን ጆሮ አለው? ችግር ቢፈጠር አንዳችንን ጥለን አናፈገፍግ። በሞት ሸለቆ ውስጥ እንኳን ብንሄድ ላናፈገፍግ ቃል እንገባለን። ቃል እንገባለን። የምሳሌ ተከታታይ ድራማ ቤተሰቦች ማህሌት፣ ዝናና ኤፍራታ ያበሸቋችሁ ያናደዷችሁ ሰዎች ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ምሳሌ ተከታታይ ድራማን በጣም ወዳችሁና ፈቅዳችሁ እየተከታተላችሁ እንደሆነ ግልጽ ነው። እናንተም በኮሜንት በጠየቃችሁ መሰረት በምሳሌ ሪቪውና ሪያክሽን ሰርቼላችሁ እንዳመጣላችሁ በጠየቃችሁ መሰረት ይዤላችሁ መጥቻለሁ። እንግዲህ ምሳሌ ተከታታይ ድራማ በነገራችን ላይ ድሮ በጣም የሚታይ አልነበረም። ኖላዊ ተከታታይ ነበር ብዙዎቻችሁ የምትከታተሉት ማለት ነው። በዛም ሪቪው ሪያክሽን ምናምን ስንሰራላችሁ ቆይተናል። አሁንም እየሰራን እንገኛለን። ነገር ግን አሁን ላይ ብዙዎቻችሁ ምሳሌን እየተከታተላችሁ ስለሆነ እኛም ይህንን ቪዲዮ መስራት አቁመን ነበር። አሁን ይዘንላችሁ ለመምጣት ግድ ብሎን የመጣ ነው ማለት ነው። እንግዲህ በጣም ደስ የሚል ፓርት ላይ ነው ያለው። አሁን ላይ 99 98 100 ምናምን ገብተናል እና ደስ ይላል። በጣም አሪፍ እየሄደ ነው ያለው ማለት ነው። ምንድነው እሱም በጣም ሞገስ በጣም አናዶኛል። እኔ በበኩሌ ማለት ነው ሞገስ ሉላን ጥሏት መሄድ አልነበረበትም። አሁን ጠበቃውን እያናገረ ሀብቱን ለማስመለስ ዝና ያስበላውን ማለት ነው ዝና ያሳገደውን ሀብት ለማስመለስ እየተሯሯጠ ነው የሚገኘው። ከጠበቃው ጋር አንድ ላይ ቁጭ ብሎ በተቀመጡበት ቦታ ላይ ጠበቃው የሚያሳየውን ሪያክሽን ወንድ ሆኖ መረዳት ነበረበት። በዛ ልክ ሉላን ለማታለል ሉላን ፈልጓት ከጅሎ ምናምን ነገር እንደዛ አይነት ንግግር ሲያናግር እና ደግሞ በጣም ቸኩሎ አሁን ካልፈረምክ አይሆንም ምናምን በቃ ልክ እንደራሱ ጉዳይ አድርጎ የሆነ ይታወቃል። በእርግጥ ፊት እንኳን እንደዚህ ፊቱን እያየ ሰው ማወቅ ይችላልና ለምን እንደፈለጋቸው እንኳን በጣም ግልጽ በሆነ አማርኛ እያናገራቸው ሉላን ሴት ልጅን ምንም አንድም ቀን እንትን ብሎ ከማያውቀው ሰው ጋር ጥሏት መሄዱ በጣም ትልቅ ስህተትን የሰራው። ከዛም የተነሳ
ሉላን እንግዲህ ጠበቃ ተብየው በጣም ብዙ ችግር እንትን ሲል ነበርና ቤቷ ድረስ ሸኝቷት በመኪና ይዟት ሄዶ እኔ ከዚህ ቤት አልወጣም በቃ ምናምን ብሎ ጭራሽ እስከ መቀጣጠሩ ደርሷል ማለት ነው። ቀጥሯት በዛን ቀን በዚች ቦታ ካልተገኘሽና ካልመጣሽ ምናምን ብሎ አስፈራርቷት ነው እንግዲህ በዛ ስምምነት መሰረት ነበር ከቤት ራሱ የወጣው ማለት ነው። ሞገስ በነገራችን ላይ እኔ ብዙ ጊዜ በቃ ሴት ወንድ ልጅ በዚህ ልክ ሴት መሆን አስፈላጊ አይደለም። በቃ የሆነ እሱ አሁን ሉላን ስለሚወዳት በቃ እሷ እንዳትጎዳ እንዳያጣት እሱ የሆነ ነገር ቢሆን እሷ ስለምትጎዳ ምናምን መጠንቀቅ አስፈላጊ ሆኖ ሳለ ግን በዚህ ልክ በቃ ሰው ወንድ ልጅ ሆኖ በዚህ ልክ ሲፈታተን እኔ በቃ ይዝታል ምን ይላል ይናገራል፣ ነገር ግን ተግባር ላይ በጣም ዜሮ በቃ እኔ እንጃ እንዴት ብዬ መግለጽ እንዳለብኝ ማለት ነው። ሶ በዚህ ልክ ሲሆን ግን በጣም ያስጠላልና ሞገስ ራሱ በጣም ነው የሚያበሽቀው። በእርግጥ አስተሳሰቡ ምናምን አሪፍ ነው ስማርት ነው፣ ግን በቃ በወንድነት ዙሪያ ወንድ ሆኖ የተፈጠረው ሰው ልጅ ጠንካራ መሆን ስላለበትም ግዴታም ጭምር ስለሆነ ነውና ወንድ መሆኑን ይረሳል መሰለኝ በቃ ሶ ሉላን ፕሮቴክት ማድረግ የሚችለው በእንደዚህ አይነት መንገድ አይደለም። ከዚህ በፊት እንኳን ድሃ በነበረበት ሰዓት ሉላን ዝና ሲወስድበት እንኳን ዝም ማለት አልነበረበትም። በቃ እሱ አንዴ ሲዘረር ውድቅ ነው፣ የሆነ ነገር ሲባል ሽሽት ነው። ሶ ይሄ ነገሩ በጣም ነው የሚያስጠላው በጣም ማለት ነው። በቃ ቢያንስ የሆነ ሰዓት ላይ እኔ በቃ ቆርጫለሁ ምናምን ብሎ ይነሳሳና ግን ምንም የለውም በቃ ከምላስ ያለፈ ምንም አይነት ሞራል የሌለው ወንድ ሆኖ ነው የሚታየኝ ማለት ነው። ስለዚህ ዝና ግን በጣም ደስ የሚል ካራክተር እየተጫወተ ነው ያለው። ዝና ብዙዎቻችሁን እያበሸቀ ነው የሚገኘው። ነገር ግን የፊልሙ ድምቀት እሱ ነው። ማሌት ናት በጣም የምታስጠላው ማለት ነው። ማሌት የእጇን ብታገኝ እኔ ደስ ይለኛል። ብዙ ጊዜ የእጇን ስታገኝ ነው የኖረችው። ብሩክን ያኔ አፈቅርሃለሁ ወድሃለሁ ምናምን ብላ አታላ ልጁን ደግሞ እንደ ልጇ ለማየት ጭምር እንደ ልጇ እንደምታይ ምናምን ቃል ገብታለት ነበር ያገባችው። ነገር ግን በኋላ ላይ ሀብት ፍለጋ ከሱ የሆነ ነገር ፈልጋ እንዳገባችና እሱንም ከዛ ቤት ማስወጣት እስከ መሞከር ለማስወጣት ማለት ነው ነበር የደረሰችው። በዛ ምክንያት ብሩክን አታለች፣ ከሀብት ንብረቷ ወጥታለች። ብሩክ እንግዲህ በጣም ብልጥ ሰው ስለነበር ቤቱንም ንብረቱንም መኪናውንም ኤቭሪቲንጉን በምሳሌ ስም ነበር ያደረገው። ያንን ደግሞ እሷ በህግ ደረጃም ቢሆን መካፈል አችልም። ምክንያቱም የብሩክ ንብረት ሆኖ በብሩክ ስም ቢሆን መካፈል ትችላለች። ነገር ግን በጣም ትልቅ ስህተትን የሰራችው እዛ ቦታ እንግዲህ ብሩክን ካጣች በኋላ ደግሞ ወደ ሞገስ ዞረች። ሞገስንም አጣችው ማለት ነው። ሞገስንና ብሩክን ለማጣላት ብዙ ሴራ ሰርታለች፣ ብዙ እርምጃ እንትን ብላለች ማለት ነው። ነገር ግን አልተሳካላትም። ቀጥሎ ደግሞ ዝናን ለማጥመድ ያላደረገችው ያልሞከረችው ሙከራ የለም። አሁንም ቢሆን እየሞከረች ነው። ነገር ግን አልተሳካላትም። ምክንያቱ ምንድነው? ዝና የሚወዳት የሚያፈቅራት ሉላን ብቻ ነው። ነገር ግን ሊንከባከባት አልቻለም። አንድ ወንድ አንድ ሴት ሲያፈቅራት በቃ መንከባከብ አለበት። ማድረግ የሚገባውን ማድረግ ያለበትን ሁሉ ነው ማድረግ ያለበት እንጂ እሱ አሁን በጉልበቱ በቃ ምትበዩ ካለሽ ምትለብሺው ምታሪበት ምናምን ካለሽ የሆነ ነገር ፈልገሽ ካላጣሽ ምንድነው ምናምን። ፍቅር ራሱን የቻለ ነው። መንከባከብ፣ ከሰው ጋር ጥሩ ተግባቦት መኖር ምናምን ይሄ ራሱን የቻለ ነው። ነፃነት ራሱን የቻለ ነው። እሱ ግን እነዚህን ነገሮች ሁሉ ለሰው ልጅ መሰረታዊ የተባሉ መሰረታዊ ፍላጎቶቹን ከልክሎ ሉላ መሰረታዊ የሆኑ ፍላጎቶቿን ማግኘት ሳትችል በቃ በእርግጥ ቤት በጣም መሰረታዊ ነገር ነው፣ ምግብ ኢትስ ኦኬ። ነገር ግን ለሰው ልጅ ከዛም በፊት የሚቀድመው ነገር አለ። ያንን አሳጥቷት ግን እኔ ሁሉን ነገር አሟልቼልሽ ስለምወድሽ ነው እንደዚህ ማለት በጣም አስፈላጊ አይደለም። በዛ ላይ ደግሞ በጣም ትልቅ ወንጀል ነው የሚሰራው። ሰዎችን እስከ ማጥፋት፣ ሰውን እስከ መግደል፣ አደንዛዥ እጽ ምናምን ከሀገር ወደ ውጭ ሀገር ኤክስፖርት እስከ ማድረግ ነው የሚሰሩት ማለት ነው። ይሄ ደግሞ የብዙዎችን ሕይወት የሚቀጥፍ ስራ ነው እየሰሩ በወንጀል በሰው ደም ነበር ሲያካብቱ ሀብት በጣም እንትን ሲሉ ቤት ከቤት የሚፈልጉበትን ቦታ የሚሄዱት የሚፈልጉትን አይነት ነገር የሚያደርጉት በዛ ነውና ይሄ ነገር አስፈላጊ አይደለም። አሁን ላይ ደግሞ ካሌብ የሚባል ሰውዬ ድሮ አናቅም ነበር ዝና ከማጋ እንደምሰራ፣ አሁን እንግዲህ ያውቀናል። እንግዲህ መድብል በጣም ጀግና ሰው ነው፣ የብሩክ ታላቅ ወንድም ማለት ነው። እኔ በጣም ነው ያኮራኝ እዚህ ፊልም ላይ ከማንም በላይ ያስደሰተኝ ሰው ቢኖር በቃ መድብል በጣም ደስ የሚል ሰው ነው። መበቀል ይችላል፣ ወንድ መሆን ይችላል። ወንድ ሆኖ ነው የሚተውነው ራሱ በቃ ይመቸው። ሲጀመር ያምርበታል እንደዛ እንትን ማለቱ ማለት የተሰጠው ካራክተር እውነት እሱን የሚመስል ነው በቃ መሆን ይችላል ደግሞ እና ምንድነው መድብል በጣም በቃ ካሌብን እስከ መጋፈጡላ ደርሷልና መጀመሪያ ላይ ዝና እንደውም አንተ ምንድነው ተልኮ አለቅ ወይስ ምንድነው ድብቁ አላማክ ምናምን ብሎ በጣም እስከ መጠራጠር ይዝት ነበር። ምን ይል ነበር?
እኔ በቃ እሱን በጣም ያመነጫጭቃል ከምንም አይቆጥርም ምናምን ነገር ግን ዋጋ አስከፍሎታልና ዝናን ይዞ ዋጋን ያስከፈለው ትልቅ ዋጋ ወንድ መሆኑን እስኪረሳ ነው ያሳየው ማለት ነው። እንደዚህ አይነት ጀግና ሰዎች በጣም ያኮሩናል ፊልም ላይ በጣም እንደዚህ አይነት ፋይቲንግ ምናምን ሲኖር ስፔሻሊ በጣም አሪፍ ነው። እንግዲህ ምንድነው መድብል አሁን ላይ ከካሌብ ፊት ለፊት ለመጋፈጥ ደርሷል። ምሳሌን አስፈትቷታል። አሁን ደግሞ ብሩክን ካለበት ችግር ውስጥ ለማውጣት ደርሷል ማለት ነው። አሁን ላይ እንግዲህ ብሩክ ታግቶ ነው ያለው። አልሞተም አልዳነም፣ በቃ በሞትና በህይወት መካከል ነው ያለው ማለት ነው። ብዙዎቹ ደግሞ ብሩክ እንደሞተ አድርገው ነው የሚያስቡት። እንግዲህ ፊቱን ባያሳዩትም የት እንዳለ ምን አይነት ሁኔታ ውስጥ እንዳለ ለማየት ችለናል። እዛ ቦታ ላይ ደግሞ ፊልሙ መጨረሻ ላይ ሲያልቅ መድብል እንግዲህ ከጓደኞቹ ከሞገስና ከድሮ በጣም ብዙ ውለታ የዋለለት ሰው አለ ከሱ ጓደኛ ጋር ለሶስት ሆኖ ገብተዋል እዛ ቤት ማለት ነው። እንግዲህ እንደገቡ ምን ሊፈጠር እንደሚችል ብዙዎቻችሁ መገመት ስላላችሁ እነ መድብል እዛ ቤት ገብተዋል። ብሩክ የታሰረበትም ማለት ነው ቱክሱላ ነበር። አሁን ብሩክን ያስወጡታል፣ እነሱም እዛ ውስጥ ይበላሉ። እስቲ ኮሜንት ላይ አሳውቁን። ብሩክ ይውጣ የምትሉ ደግሞ ይህንን ቪዲዮ ላይክ ማድረጋችሁንም እንዳረሱ ማለት ነው። በጣም ደስ የሚል ፓርት ላይ ነው ያለው። ሜላት ደግሞ ከዚህም በላይ የእጇን ልታገኝ ትችላለች። አሁን ላይ እንደውም እየቋመጠች ያለችው በቃ ካሌብን ሁላ ከእጅ ያስገባለሁ ምናምን እያለች ነው። እዚህ ጋር በጣም ደስ የሚለው ምንድነው በቃ እህቷን እፍራታን አሳልፋ አልሰጠቻቸውም። በቃ እሱ ነገር ብቻ ነው የሷ ደስ የሚለው ማለት ነው። እፍራታን እንግዲህ ዝና አሳልፋ እንድትሰጣት በቃ ያለውን ነገር ማድረግ ይፈልጋል እና መግደል ይፈልጋል፣ መጉዳት ይፈልጋል፣ እሷን መቅጣት ይፈልጋልና ይህን ነገር እንዳያደርግባት ከዛ ቦታ እሷ ካለችበት ቦታ እንድትሸሽ በማድረግ ትልቅ ውለታ ነው የዋለችላት ለኤፍራታ ማለት ነው። በሌላ በኩል ምንድነው ብሩክ በጣም የሚወዳትና የሚያፈቅራት ነገር ግን ፍቅሩን አንድም ቀን ገልጾላት የማያውቀው ቅድስት አለች። ቅድስት በጣም ደስ የምትል ሴት ናት፣ ሰራተኛ ናት፣ ግን በጣም ጠንካራ ሰው፣ በጣም ደግ ልብ፣ ጥሩ ልብ ያላት ሴት ናት። በጣም ደስ የምትል ለሰው መስዋዕትነትን መክፈል የምታውቅ ለሰዎች አዛኝ ልብ ያላት ማለት ነው። ምሳሌ እስከዛሬ መቆየታ ራሱ በቃ ከብሩክም በላይ ትልቁን ኃላፊነት የተወጣችው ቅድስት ናት ማለት ይቻላልና ቅድስት በጣም ደስ የሚል ሰው ለምትል ሰው ናት። አሁን ብሩኬን እንግዲህ መድብል ከዛ ጠላት እጅ ፈልቅቆ ሲያመጣ አንድ ላይ ሊያረጋቸው እንደሆነና ብሩክንና መቅደስን ቅድስትን እንዲጋቡ እንደሚያደርግ ለቅድስት ቃል ገብቶላታል። በዛው መሰረት ብሩክ ከዛ መምጣት አለበት። እንግዲህ ቅድስትም ደስተኛ መሆን አለባት። ብዙ መስዋዕትነት ለብሩክ ስትል ከፍላለች። እንግዲህ ደስ የሚል ፓርት ላይ ነው ያለው አሁን ላይ ምሳሌ ተከታታይ ድራማን ከዚህ ጀምሮ ከዚህ ክፍል ጀምሮ በየቀኑ ሊሆን ይችላል ወይ በየሁለተኛው ቀን ሪቪው እንደዚህ እየሰራን ከዚህ በፊት ምን ተፈጠሩ ምንድናቸው ያሉት አሁንስ ቀጥሎ ያለው ፓርት ላይ ምን ሊፈጠር ይችላል የሚሉ ግምቶችን ይዘንላችሁ ስለምንመጣ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳረሱ ጸዴ ሚዲያ ማለት ነው። እንግዲህ ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳረሱ ቪዲዮ ለብዙዎች እንዲደርስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።